ዘለግ ያለው የሃይማኖት ተቋማት ጉባኤ መግለጫ ኢትዮጵያ ሃይማኖት ተቋማት ጉባኤ ዘለግ ያለ መግለጫን ይዞ ወጥቷል። ሰሞንኛ ሶሻል ሚዲያ ላይ የእምነት ጸብ እስኪመስል ድረስ ብዙ ግለሰቦች በሃይማኖት ተቋም ስር ሆነው ሌላውን ሃይማኖት እየወረፉ የቀረቡበትም ሁኔታ አለ። ኡስታዝ መሐመድ ከዘር ይቅርታ ጠየቀ። ቅር የተሰኛችሁ ካላችሁ በእኔ ንግግር ይቅርታ ጠይቃለሁ። ኢየሱስ የቤተ ክርስቲያን ባል የሚለውን ስተነትና እንዲቷ ኢየሱስ ለነዚህ ቤተ ክርስቲያን እንደ ባል ነው የሚቆጠረው። ባል ሚስቱን እንደሚያዝሉ ኢየሱስ ክርስቶስ እነዚህን ቤተ ክርስቲያን ያዛል ተብሏል። ዲያቆን ዘማርያምን ጨምሮ በርካቶች ከእፎይ ጎን ልንቆም ይገባል የሚለው መልእክት እያስተላለፉ ይገኛሉ። ሁለተኛው ግን በተለይ ወኛ ወንድሞቻችን ላይ በተለይ ብዙ ተከታይ ያላችሁ ወንድሞቻችንና እህቶቻችን አላችሁ፣ በጣም ምናቃችሁ እስካሁን ድረስ ለወንድሞቻችን ምንም አይነት ድምጽ ያልሆናችሁ ሰዎች እያየን ያለ ነው። ወንድማችን እፎይና ወንድማችን ጳውሎስ ቢገደሉ ኖሮ ምናባት ጥቁር ለብሰው ዛሬ ልንወጣ እንችል ይሆን? እንደዛ ነበር ሐሳባችን የነበረው። አሁን ሁሉም ኦርቶዶክሳውያን እየነቁ ነው ሲል ፓስተር ሶፎንያስ ተናገረ። አሁን ወጣቶቹ ኢየሱስን በየመድረካቸው እየሰበኩ ነው። መዳን በኢየሱስ ነው እያሉ እያወሩ በጣም ብዙ ወጣቶች ሰባኪዎች ተነስተዋል። እኔ እዚህ ስኔስ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ልብ ከፈት ያለ ነው። የተወዳጅ ቤተሰቦቻችን በዛሬ መረጃችን ከምንቃኛቸው ጉዳዮች መካከል ዛሬም በእፎይ ጉዳይ ላይ ያሉትን የተወሰኑ ሀሳቦችን እናነሳለን። የርዕሰ ሊቃውንት አባታችን አባ ገብረ ኪዳንን እንዲሁም ደግሞ የሊቀ ሊቃውንት ስሙርንም ሀሳቦች በጥቅል ዛሬ ይዘን የምንመጣ ይሆናል። መረጃው ላይክ፣ ሼር እንዲሁ ሰብስክራይብ ያደርጋችሁ ከጎናችን እንድትቆሙ በድጋሚ በትህትና እንጠይቃችኋለን። ወደ መረጃችን ነው በቀጥታ የምናመራው። መንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ላይክ አድርጉ፣ ባካችሁ ላይክ አድርጉ። በዛ እንጀምር፣ መረጃው እንዲዳረስ ስለምንሻ ማለት ነው። ባካችሁ ሁላችሁም ያን ነገር በማድረግ ቀላል ነገር ነው ብታደርጉልን፣ ያቺን ነገር በማድረግ ጀምሩልን እያልኩኝ ወደ መረጃችን በቀጥታ ማመራው አባታችን ርዕሰ ሊቃውንት አባ ገብረ ኪዳንን እናስቀድም። እንዲህ ይሉናል። ፈተና በመጣብን ጊዜ ምን እናድርግ? ምክንያቱም ከሰሞኑ እንግዲህ የተሰሙ ያሉ መረጃዎች የወጡ ያሉ ነገሮች ፈተና የበዛባቸው ነገሮች ሆነዋል። በእፎይ ጉዳይ በሉ፣ በቤተ ክርስቲያን ጉዳይ በሉ፣ አጠቃላይ በተለያዩ ጉዳዮች ላይ ፈተናዎች የተበራከቱ ይገኛሉ። ፈተና ሲመጣ ምን እንበል? ምን እናድርግ? ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታዬ፣ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ? ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ ማይጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት ይጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው። ፈተና በመጣብን ጊዜ እግዚአብሔርን እናስብ። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን አንደበታቸው ይጣፍጣል። አንዴ አባታችን በድጋሚ እንድጋም። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ብሎን ነበረ። ንዑ ሀቤ አንትሙ ስሩሃን ወክቡዳነ ጾር፣ እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ፣ ዋና አርፈክሙ እኔ ያሳርፋችኋለሁ።
ንስኡ አሩተየ በላዕሌክሙ ቀንበሬን በላያችሁ ላይ ያዙ እስመ አሩተየኒ ሰናይ ወመጾሬኒ ቀሊል ሸክሜ ቀላል ቀንበሬም ልዝብ ነው ወተረክቡ እረፍተ ለነፍስክሙ ለነፍሳችሁም እረፍትን ታገኛላችሁ ይላል። ተማሩ ምኔ እስመ አነ ትሑት ወየዋህ በውስተ ልቤ ይላል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ አለ። ሁለት ነገሮችን የጠቀሰው እንደ ቅዱስ ቄርሎስ አተረጓጎም ደካሞች የሚላቸው በግ በማረድ የደከሙ እነማን ናቸው? አይሁድ ናቸው። ሁልጊዜ ይህንን ርግብ በግ እስቲ አሁን ዛሬ ያስቡት። ስትወልዱ በግ አምጡ ብትባሉ፣ ህልመ ሌሊት ባያችሁ ቁጥር በግ አምጡ ብትባሉ፣ ወይም የሆነ ከግዳጅ ሲነጹ ሴቶቹ የሆነ በግ አምጡ ብትባሉ፣ ጧት አንድ በግ ማታ በግ አምጡ ብንባል፣ የመባቻ አንድ በግ አምጡ ብንባል፣ እንዴ ዛሬ አሁን ክርስቲያን የሚቆም ይመስላችኋል? ይሄ ድካም ነበረ። እንዲህ ተብሎ ነበር የእግዚአብሔርን ረድኤት የሚያገኙት። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ድካማችንን እሱ ነሳ ደዌን ወጾረ ሕማመነ ይህን ድካም ተቀበልንና የማይደክመው ደክሞ ወደ ኪሞ እግዚእ ኢየሱስ በሐዊረ ፍኖት እንደተባለው ደክሞት ከውሃ ዳር ተቀመጠ ይላል። ያ ድካም ዝም ብሎ አይደለም። ዓለም ያደከመችንን እኛ ለማዋጀት ነው። መስዋዕት ያደከማቸውን ብዙ ነገር በማቅረብ የደከሙት በቃ እንግዲህ አትድከሙ ነው። እኔ ደክሜ ስጋዬን ቆርሼላችኋለሁ፣ ደክሜ ደሜን ቀድቼላችኋለሁ፣ እሱ ይበቃችኋል አለ። አሁን ያን የሰጠን ታውቃላችሁ ጌታችን ኢየሱስ ክርስቶስ እንዴት አድርጎ እንዳሳረፈን። እውነቴን ነው። አሁን እስቲ እግዚአብሔር ያሳያችሁ። ስጋው ደሙን ለመቀበል ምንድነው ምን የሚከፈል ነገር አለ? ርግብ አምጡ ተባልን፣ ዶሮ አምጡ ተባልን፣ ነውስ በግ አምጡ ተባልን። ዝም ብለን እሱ ደክሞልን ሳንደክም የእሱን ስጋ እንበላለን። እሱ ተሰቅሎበት እኛ እሾህ ያልተወጋንበትን ደም እንጠጣለን እንድንበት ዘንድ ምንም ሳይነካን ማለት ነው። ያንኑም ደግሞ ተገልግለን ነው። ያንኑም ተገልግለን እባካችሁ ቁረቡ፣ እባካችሁ እንደው ቁረቡ ተብለን ማለት ነው። እና ጌታችን ኢየሱስ ክርስቶስ ይሄን ድካም አራቀልን። አምጡና ጽደቁ ቢለን ኑሮ የት እናመጣ ነበር? እስቲ መነኮሳት አስቡት። የዚህ ገዳም መነኩሴ ጧት አንድ በግ ማታ አንድ በግ እያንዳንዱ ያምጣ ቢባል ገዳሙ የቀለብ መግዣ ያገኛል ወይ? እንሰድር ካልሆነ እንደዚህ አድርጋችሁ ነው የምትጸድቁ ብንባል ጌታ ያራቀልንን ሸክም ተመልከቱ። ይሄንን የበግ ጥርቅም በጅራፍ ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ኋላ ላይም ማስደምጣችሁ ነገሮች ይኖራሉ። ወደ ጉዳያችን ደግሞ እስቲ እንምጣ። ወደ ጉዳያችን ስላችሁ መነጋገሪያ ወደ ሆነው አርዕስት ወዳደረግናቸው ጉዳዮች ወደ እፎይ ጉዳይ እንምጣ። የሰሞኑ መነጋገሪያ እፎይ ነው። በሃይማኖት ተቋማት ጉባኤ መግለጫ ተሰጥቷል። እሱን እናድምጥ። ኢትዮጵያ ሃይማኖት ተቋማት ጉባኤ ዘለግ ያለ መግለጫን ይዞ ወጥቷል። ሰሞንኛ ሶሻል ሚዲያ ላይ የእምነት ጸብ እስኪመስል ድረስ ብዙ ግለሰቦች በሃይማኖት ተቋም ስር ሆነው ሌላውን ሃይማኖት እየወረፉ የቀረቡበትም ሁኔታ አለ። ታዲያ ለዚህ መፍትሄ ያለውን ሐሳብ አስቀምጧል። እንዲሁም ራሳቸው የሚተዳደሩበት ህጎችንም ማሻሻያ አድርጓል። ሃይማኖታዊ ንጽጽር የሚባለውም እጅግ በጣም የሰከኑ በሰል ያሉ አባቶች ስርዓትና ዲሲፕሊን ባለው ዶግማዊ ውይይት የሚያደርጉበት ነው። ሰሞኑን ግለሰቦች እያደረጉ ያሉት ነገር ልክም አይደለም፣ ተቋማዊ ይዘትና እይታ እንዲኖረው አድርጓል ሲልም ገልጿል። ታዲያ በሰሞኑ ክርስቲያንና ሙስሊም ማል ችግር የተፈጠረ እስኪመስል ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሚዘባበቱ ጸያፍ ቃላትን የሚናገሩ ለጸብ የሚያነሳሱ ድርጊቶችን የሚሰሩ ግለሰቦች አሉ። እዚህም ሕጋዊ እርምጃ እንዲወሰድ እንፈልጋለን፣ የሕግ አካላት ትብብር እንድታደርጉም ሲሉም ጥሪ አቅርበዋል። እዛም ባሻገር የትኛውም ግለሰብ ጽዩፍ ቃል እንዲሁም ጸብ የሚያነሳሳ ሌላ ቤተ እምነትን የሚነካ ከሆነ በራሱ ቤተ እምነት እንዲቀጣ ሕግም አሻሽለው መተዳደሪያ ያድርገው አስቀምጠውታል። የሆነ ሆኖ ግለሰቦች የሚሰሩት ስህተት ህጋዊ አግባብ ባለው መንገድ መጠየቅ እንጂ ሌላ ስህተትን በስህተት መስራትም ልክም አይደለም ብለውም ተናግረዋል። ከዛም ባሻገር በተያዝነው የአብይና ረመዳን ጾም ሁሉም ምዕመን ለንስሐ ዝግጁ ሆኖ ጸሎቱን እንዲጸልይና የራሱን ሃይማኖት ስብዕና እንዲያስከብርም ጥሪ ቀርቧል።
እናም የሀገር ሰው ሰላም ለሀገራችን፣ ሰላም ለህዝባችን። ማናችንም ብንሆን ለየግላችን የምናደርገው የእምነት እንቅስቃሴ ተጠያቂ እንሆናለን እንጂ አንዱን በመወረፍ የሚመጣ ክብርም የሚመጣ እምነት አስተምሮም የለም። ስለዚህም ሁላችንም በየቤታችን ሰከን ብለን ወደ ቀልባችን ተመልሰን የራሳችንን እምነት አጠንክረን የምንሄድበትን መንገድ እንፍጠር እላለሁ። ይህ የሚኖር ህይወት ነው። ሰላም። ሁላችሁም ይህን ቪዲዮ ቢያንስ 50 ጊዜ ሼር ኮፒ ሊንክ አድርጉ። እስኪ ሁንዱም ትኬሰን ቪዲዮ ከነሜ ሼር ኮፒ ሊንክ ጎዳ። እንግዲህ የሃይማኖቶች ጉባኤ መግለጫ ወጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም፣ የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ ከዚህ እኮ በጣም ጥሩ ነው እንደሚመልሱ መግለጫ። የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስቨርጅ አድርጓል ያሉት እመቤታችን የሆነ ነገር ያሉት ቀድሞው እኮ እነሱ ናቸው። ማን ነው ቀድሞ የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ በአንጻሩ ደግሞ አይደለ ለኦርቶዶክሳውያን ቀድሞ ተናገሩ። ከዚያ ሙስሊሞች አጸፋ መስጠት ጀመሩ። በዚህ ልክ እንዴት በዚህ ልክ ሳይድር ተሆኖ እንትን ይደረጋል? በዚህ ልክ ሳይድር እንዴት ይኮናል? አይኮንም እኮ። የትኛው ወገን ምን ብለዋል? ይሄ የዚህ ነገር መነሻ ጥንስሱ ምንድነው? እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ? እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ? አብረን ቆመን እንትን እንበለው አይደል? ወተን እንትን እንበለው እናስይዘው ማን ነው እንደብድበው አይደል? ልክ እኮ ነው በመሰረቱ ኦሮሞን ሳብ ባንጋ ፈጨብሰው ለልጅጃም ሰ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይል ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው ነው። በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለሚሉ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉም ይናገራል። ልክ አይደለም። በዚህ ልክ ሳይድ አያያዝም። ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጀምሮ መረጃ እኮ ሰጠን። ቪዲዮ እኮ ብዙ ጊዜ ለቀቅን እኮ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው እፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ጸያፍ ንግግሮችን ኢየሱስ ያውም በነብይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል። በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ሼር ኮፒ ሊንክ አድርጉት። በጣም ምንም የምንናገረው ነገር የለም በዚህ ጉዳይ ላይ። ኡስታዝ መሐመድ ከድር ይቅርታ ጠይቋል። ንካተል ከዛ በኋላ እንግዲህ የተወሰኑት ቁጣው የሚገባቸው የሆኑት ደግሞ ትዕግስት እንደ ድመት ሊያንጠለጥሉ ሲፈልጉ የዛን ጊዜ ብቅ ብቅ አሉ። እኔ መፋይ ነኝ፣ እኔ መፋይ ነኝ፣ እኔ መፋይታ ነኝ ምናምን አሉ። ተናዘዙ፣ አወሩ። የውሸት እኮ ነው። ውሸታሞች እንደው ከሱ ጋር አንድ ቦታ ላይ ብትያዙና አንድ ቦታ ወይም ደግሞ ብትቀርቡ ሽንት በሽንት ነው የምትሆኑት። ቀዘን በቀዘን እንደምትሆኑ እናውቃችኋለን። ይህ እንደዚህ አይነት ወሬዎች የምታወሩት ማለት ትነኩትና እንገላለን እያላችሁ ታስፈራ። ኧረ እሱን ማን ገድሎ እጁ ይነጀሳል?
እኛ እጃችንን እንፈልገዋለን። ኢባዳ የምንሰራበት እኮ ነው። ኢባዳ የምንሰራበት ነው። አንድ ሰው በእስልምና ህግ መሰረት በሸሪዓ መሰረት ማለት ነው በሸሪዓ ህግ መሰረት እንኳን እንዲገደል ቢፈለግ ገዳዩ ተራ ግለሰብ አይደለም። ቃዲ ደግሞ የሀገር መሪ መንግስት እንጂ የራሱ ወንድም የተገደለበት ሰው እንኳን ለወንድሙ ተበቅሎ ሌላን ሰው መግደል ክልክል ነው፣ ሐራም ነው፣ አይፈቀድም። እኛ እናውቃለን መስመራችንን እኮ እስልምናችንን በደንብ አድርገን እናውቀዋለን። ዝም ብለን የእውር ድንብር የምንጓዝ ሰዎች አይደለንም እና ይህን ጉዳይ እንድታውቁልን እንፈልጋለን። አላህ ስብሓነሁ ወተዓላ ሐቅን ነው ያወረደው። ቁርአናችን ሐቅ ነው። እንደ ጥሪም ደግሞ ለማስተላለፍ የምፈልገው እኔ የምወደውን ነገር ህዝበ ሙስሊሙም ህዝበ ክርስቲያኑም እንዲያገኘው እፈልጋለሁ። የምወደውን ነገር ከዛ ውስጥ ክርስቲያን ወገኖች እኛ የምንወደውንና ያገኘነውን ነገር እንድታገኙ እንመኝላችኋለን። ለሁላችሁ፣ ለቀሳውስቱም፣ ለጳጳሳቱም፣ ለደብተራዎችም፣ ለሌሎችም፣ ለዲያቆናትም፣ ለሁሉም ለተከታዩ ማህበረሰብ ጭምር፣ ለወንዱም ለሴቱም ጭምር የፈጠረንን ፈጣሪ አምላክ የሰማያትና የምድር ፈጣሪ አምላክ የሆነውን አላህን ያለምንም ልጅ ያለው ቢጤ ያለው እናት አለችው አምላክ አለው አምሳያ ያለው ምናምን ሳትሉ እሱን በጥራት በማምለክ በመገዛት ለመዳን እስልምናን ተቀበሉ የሚል ነው። ጥሬ ይሄ ነው። እንግዲህ አላህ ይቀበለን፣ ሁላችንንም ተግባራችን መልካም ስራችንን አላህ ይቀበለን። ከዚህ እንግዲህ ቅድም ላይ እንዳስተላለፍኩላችሁ ቅድም ላይ እንደጠቆምኳችሁ ምንድን ነው ህዝበ ክርስቲያኑ ቅር በተሰኘበት ነገር ላይ በእኔ በኩል ቅር በተሰኘበት ነገር ላይ አሁንም ቢሆን እሱን አልጠብቅም። እኔ ቅድም ያልኩት እሱን አልጠብቅም። መስፈርትም አላደርግም። መስፈርት አላደርግም። እሱ ባይጠይቅስ፣ ይቅርታ ባይጠይቅ የሚደርስበት ይደርሳል። ባይጠይቅ ማለት ነው። ወይ አላህ እርምጃ ይወስድበታል ወይ ደግሞ እርምጃ ሊወሰድበት ይችላል። የራሱ ጉዳይ ነው፣ የኔ ጉዳይ አይደለም። እሱ ክርስቲያን ወገኖች ለሱ ምላሽ በሰጠሁት ላይ ስሜታችሁ በተጎዳበት በተናገርኩት ቃላት ቅሬታ ውስጥ በመግባታችሁ ምክንያት እኔ ይቅርታ ጠይቃለሁ ማለት